ሰው ማለት ከፍጥረታት መካከል አንዱ ነው ካልኩኝ አንድ ፍየልና አንድ ሰው ለኔ ብዙ ልዩነት አይኖርም። ያ ግን እነዚህ አሁን ቅድም ያልካቸው የሰው አንድ አካል ናቸው። ሙስጠፋ የሚለው ሲጨመር ብዙ አይስማማኝም። ያለ ፐርፐዝ ተፈጠሩ ብለህ ታስባለህ? የስካር ዓለም የሙቀት ጊዜ ምናምን ነበር። ለምን የስካር አልከው? ያው አላህ በተውፊቁ መልሶኝ ነው እንጂ በመጀመሪያ ደረጃ አሁን ባይብል ትክክለኛ ነገር ነው። ባይብል ትክክል ነው። ስሙ ተጽዕኖ ያደርግብሃል? ከስሜ እንግዲህ አህመድ የረሱል ሰለላሁ ዐለይሂ ወሰለም ስም፣ ሙስጠፋ የረሱል ሰለላሁ ዐለይሂ ወሰለም ስም፣ ሐቢብ የረሱል ሰለላሁ ዐለይሂ ወሰለም ስም። እስኪ ከእስልምና አንጻር ከቁርአን አንጻር ምንድን ነው ሰው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህሜ ረመዳን ሙባረክ። ረመዳን ሙባረክ። አላህ ይተቀበል። እንዴት እየሄደ ነው? ማሻአላህ በጣም ጥሩ ነው። ከመፍጠኑ ውጪ እየፈጠነ ነው አይደል? አዎ ብዙ ሁሌም ይባላል። የዘንድሮ ደግሞ ይብሳል ይባላል። ይሮጣል ነው ይፈጥናል አይደል? ዛሬ ካንተ ጋር ስለ አንዳንድ ጉዳዮች ዲስከስ ለማድረግ ስለተገናኘን ደስ እያለኝ ነው በጣም ከልቤ። አልহামዱሊላህ አላህ ስላገናኘን። ብዙዎች ያውቁሃል አህመድ ሙስጠፋ፣ ኡስታዝ አህመድ ሙስጠፋ፣ ያው በተለያየ ስም ይጠሩ ይሆናል። ግን ዛሬ እኔ አይደለም ማስተዋወቅ። እስኪ ስለ አህመድ የተወሰነ ነገር እንድናውቅ አድርገን አንዳንድ ነገሮችን ግን ማናውቃቸው ፐብሊኩ ማያውቃቸው ነገሮችን ጭምር ካስተዳደግህ ጋር ከምትመኛቸው ነገሮች ጋር ያገናኘ ይሄ ዘ ዩዥዋል ማስተዋወቅ ሳይሆን እስኪ ትንሽ ገለጽ አድርግልን አህመድ። طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. አህመድ ሙስጠፋ ሐቢብ እባላለሁ። ከኡስታዞች ጋር ስለምውል ነው መሰለኝ እንጂ ኡስታዝ የምወደውም ስሜ አህመድ ሙስጠፋ የሚለው ነው። ሲጨመር ብዙ አይስማማኝም። ከስሜ እንግዲህ አህመድ የረሱል ሰለላሁ ዐለይሂ ወሰለም ስም፣ ሙስጠፋ የረሱል ሰለላሁ ዐለይሂ ወሰለም ስም፣ ሐቢብ የረሱል ሰለላሁ ዐለይሂ ወሰለም ስም። በዛ አስቤው አላውቅም። ብዙ ጊዜ አህመድ ሙስጠፋ ሐቢብ ማለት እሰማለሁ፣ ሁሌ እንገናኛለን እናወራለን፣ ግን አህመድን ነው እንጂ ሙስጠፋም ለካ ሐቢብም ሶስቱም የረሱል ሰለላሁ ዐለይሂ ወሰለም ስም ነው። አንዳንዶች ሱዳኒ ነህ እንዴ ይሉኛል። ሱዳኖች እንዲህ አይነት ስም ይበዛል መሰለኝ ከነሱ ጋር። አዎ እና ያው ተወልጄ ያደግኩት አዲስ አበባ ነው። ሙሉ ትምህርቴን የተማርኩት ወልያ ውስጥ ነው። እና ከዛ ጊዜ ጀምሮ የአካዳሚውና የዲኑን ህይወት በብዙ መልኩ አብሮኝ ያደገ ነገር ነው። አባቴ ሼክ ሙስጠፋ ሐቢብ ይባላሉ። አንዳንዶች ሐጂ ሙስጠፋ ሐቢብ ይሏቸዋል። ዓሊም ነበሩ። ኢትዮጵያ ውስጥ ካሉ ታላላቅ ዓሊሞች መካከል አንዋር መስጂድ ምክትል ኢማም ነበሩ። በእነ ሐጂዱ መካን ሐጅ መሐመድ ሳኒ ጋር በእነሱ ጊዜ በዛ ጊዜ ማለት ነው። እና ቤት ውስጥም በሳቸው የዲን ትምህርት ከልጅነት ጀምሮ ነበር የምንማረው። በፊት እንግዲህ አዲስ አበባ ውስጥ ማለት እችላለሁ ብዙ ሰው ልጆቹን ቁርአን ማስቀራት ባሁን ልክ አልነበረም። አሁን አልহামዱሊላህ ሁሉም ሰው የሚያሳስበው ጉዳይ ሆኗል። እና የዛኔ አባቴ በየቤቱ እየሄዱ ወጣቶችን እየሰበሰቡ የኛ ቤት ውስጥ ሳሎን ቤት ውስጥ ነበር። የአካባቢው ሩቅ ያለም ሰው እየመጣ ይቀራ ነበር። እንግዲህ በተለይ በተጅዊድ በጣም ይታወቃሉ አባቴና እኔንም እንግዲህ ከልጅነት ጀምሮ አካዳሚውንም ዲኑም ላይ እንድጠነክር ብዙ ይገፉኝ ነበርና በዛው ልክ እንግዲህ ተምሬ አዲስ አበባ ዩኒቨርሲቲ ነው የመጀመሪያ ዲግሪን ያስኩት። በምንድን ነው? ላንጉዌጅ ኤንድ ሊትሬቸር።
የመጀመሪያ ዲግሪን። ግን ያው ብዙውን ጊዜ ያለፈው እንዲሁ ተመሳሳይ የዲን ጉዳዮቹ ነበር በጣም የሚስቡኝ። በተለይ ዩኒቨርሲቲ ከገባሁ በኋላ በጣም በንባብ ዓለም ውስጥ ነው የገባሁት። የትምህርት ቤቱን መጽሐፍ ምናምን ሳይሆን ፊሎሶፊካል የሆኑ ጉዳዮች፣ ሪሊጂየስ የሆኑ ጉዳዮች እና አሁን ሆኜ ሳስበው በጣም የሆነ የስካር ዓለም የሙቀት ጊዜ ምናምን ነበር። ለምን የስካር አልከው? የሀሳብ መስከር አለ አይደለ? በሆኑ ሀሳቦች በጣም አንዳንድ ጊዜ መጽሐፍ አንብቤ ሰዎችን አይና ሲስቁ በጣም ግራ የገባኝ ጊዜ፣ እንደዚህ ግር ሰው ሲወጣ ሳይ ምናምን እንደዚህ የሆነ ሌላ ዓለም ውስጥ የገባሁባቸው ጊዜያቶች አሉ። እንዴት ይስቃል ሰው ይሄ ጉዳይ ያለበት አይነት ነው ማለት እነሱ የሚያስቃቸው ጉዳይ እኔ በድባቡ ሙቀትና ሀሳብ ውስጥ ገብቼ ባለሁበት ታይም ሴንስ አይሰጥም። ምን ነው ቤተሰብ እንደዚህ ተሰብስበው ዘመድ ምናምን የሆነ እንትን ነገር አውርተው በቃ ስላወሩት ራሱ ምን እንደዚህ ያወራሉ ምናምን ስል እነሱ ይስቃሉ ገና ምናምን እና የዛኔ ጥሩ ነገር ነበር ብዬ የማስበው ከንባብ ጋር በጣም እንትን ነበር። መኪና ውስጥም ቢሮ ውስጥም በቃ በማንበብ በጣም እንትን። ምን አይነት መጽሐፎች ላይ ማዘውተር ነበር? አብዛኛው በጊዜው ያገኘሁትን ነበር። አንዳንዶቹ ይሄ ሙስሊም ጸሐፊዎች ስፔሻሊ አሁን ለምንኖርበት ዓለም ምላሽ ይሆናል ብለው የሰጧቸው ሀሳቦች እነሱ ሀሳቦች ነበረ በጣም የሚይዙኝ። ሌሎች ደግሞ በኋላ ላይ ደግሞ ከሰልፍ ዴቨሎፕመንት ጋር ከሳይኮሎጂ ጋር ፊሎሶፊ ጋር የተያያዙ መጽሐፎች በእነሱ በጣም ተችድ ነበርኩኝ። ዴይሊ ሜይቢ 70 በላይ ፔጅ ዴይሊ ፕሮግራሜ ነበር። ለረጅም ጊዜ ዴይሊ ያነብ ነበር እና ሳነብ ማንበብ አለብኝ ማንበብ ይጠቅማል ምናምን ብዬ አይደለም። ከዛ በጣም የማንበብ እንትን ውስጥ ስሜት ውስጥ ምናምን ውስጥ ቀጥሎ ደግሞ በቃ የሆነ መግጠም ያምረኝ ጀመረ። ግጥም ታክሲ ውስጥ ሲሄድም ምናምንም አጫጭር ምናምን ትገጥም ነበር? አዎ ገጥማለሁ። የሚገርም ነው። ኦኬ ግጥም እንደዛ ውስጥ ገባሁኝ ምናምን። ያው ለራሴ ነው ግን ጽፋለሁ በስርዓቱ እንደዚህ አደራጅቻቸው። ምን አይነት ነገሮች ሞር ኤሪያ ላይ አተኮረ ነው? እንትን ናቸው በሆነ ታይም ላይ የሆነ ነገር ሲገለጥልኝ ግጥም አድርጌ ጽፈው ሞክራለሁ። ለምሳሌ አንዴ የነፍስ ጉትጎታና ሳል ምንድን ነው መመሳሰላቸውን ነገር የሆነ ሳል ሲመጣ እኮ ማስቆም ይቸግራል። ሰምቲንግ እንደዚህ ከሃይማኖት ጋር ተያይዞ ያሉ እሳቤዎች ምናምኖች እንደዚህ ወደ ግጥሙ ዓለም ገባሁኝ። ግን ያው ግጥሙ ለራሴ ኢንጆይ ለማድረግ ነው እንጂ አቅርበው ምናምን ጽፈህ አሳትመህ ትናንሽ ማሳተም ምናምን ሳይሆን አንድ ጊዜ ሂጅራ መጽሔት ላይ ትንሽ ወጣት ይለኛል። አንዳንድ ፕሮግራሞች ሲኖሩ ግጥም ጽፋለሁ። ከዛ ዲመነባነብ አይነት ነገሮች ምናምን እንደዚህ እነሱን መውደድ ጀመርኩኝ። በቃ የሆኑ ሀሳቦች ሲፈሱ ወደ ጽሁፍ በጣም ጽሁፍ ላይ ደግሞ ከንባቡ በኋላ መጽሐፍ በቃ በአጠገቤ ባለው ወረቀት ምናምን በቃ በጣም መጽሐፍ ደግሞ ያምረኝ ጀመር። እንዲሁ ከመጽሐፍ ከንባብ ከህይወት ጋር ከዛ በኋላ የትሬኒንግ ዓለም ውስጥ የተለያዩ ትሬኒንጎች መስጠት የሰልፍ ዴቨሎፕመንት ምናምኖቹ እና 3 ስቴጅ ነበረውና እኔም አብሬው ሄድኩኝ ማለት ነው። የተለያዩ ሀገሮች ሲገባ ለምሳሌ አረቡ ዓለም ልክ ሴልፍ ዴቨሎፕመንት ሲገባ በጣም ብዙ ሰዎች ትሬኒንግ ምናምን እንደዚህ በጣም ሞቀ ገቡበት። ሪሊ ደግሞ ሰዎችንም ተች አደረገ፣ የሆነ ቫሊዩ አድ አደረገ። ብዙ ሰዎች ወደዱት። የሆነች ሙቭመንት ነገር ሰዎች ላይ ፈጠራው በጣም። ከዛ በኋላ እንደ ይሄ ሀሳብ እኮ
ከእምነታችን እሳቤ ጋር በጣም አንድ አይነት ነው ብለው ቁርአንም እኮ እንዲህ ይላል ሐዲስም እንዲህ ይላል ብለው ወደ መጽሐፍ ጭምር ሄዱ። ቁርአንን እንዲህ ነው ሐዲስ ሁለቱን ሚክስ ማድረግ ማለት ነው። ሐሳቡን በእምነት የማጠናከር ማለት ነው። አዎ እምነቱም እኮ የሚደግፈው ሐሳብ ነው ማረጃዎችን የማቅረብ አይደል። አዎ ከዛ ሌሎች ደግሞ መጡና ይሄ እንደው ፈኒ ነገር ነው ሳንዱች እየሰራችሁ ምናምን ብለው እምነቱ የራሱ የሆነ መነሻም ጉዞም መዳረሻም አለው። ስለዚህ ሳንዱች ሳይደረግ from the very beginning ብድግ ብሎ ከራሱ ተነስቶ መሄድ አለበት። እኔም ሳላውቀው ይሄንን ሂደት ሄድኩኝ። መጀመሪያ በጣም ነካኝ። ከዛ በኋላ ይሄን ሚክስ አረኩኝ። ከዛ በኋላ አሁን ሁለቱም ደግሞ ምንድነው እንደዚህ ያረኩት ደግሞ ብዬ በቃ ቁርአን እያለ እዛ ጥቅስ ምናምን ውስጥ እንዴት ገባሁኝ ብዬ ደግሞ ራሴን ታዝቤ ወጣሁኝ። አሁን በጣም ደስ የሚለኝ ነገር ቁርአንን ሲያወራ መስማት፣ ቁርአን ጋር ማውራት መስማት የሚባል ነገር በጣም የሚገርም ነው። ቁርአን ላይ ለረጅም ዓመት የሆነ ታይም ላይ ጆሮዬ የተከፈተና ለረጅም ጊዜ ግን ተደፍኖ የነበረ አይነት ሴንስ አረጋለሁ። አንዳንዴ ምን ሆኜ ነበር ግን እስከዛሬ ያልሰማሁት ረጅም ዓመት ቀርቻለሁ። ግን ያን ረጅም ዓመት አልሰማሁትም ይሄን ነገር ማለት ነውና መስማት የሚባል ነገር ሌላ ዓለም እንደሆነ ምናምን ብቻ ቁርአን ጋር ደግሞ ስመጣ ምናልባት ረጅም ጊዜ ያነበብኩት ነገር የራሱ አስተዋጽኦ ይኖረዋል። ግን አሁን ላይ ሆኜ እነዛ ሁሉ ቀርተውብኝ እንደው ከድሮ ጀምሬ ዝም ብዬ ቁርአንን ቀርቼ በነበር እላለሁ። ይገርም ብዙ የመጣህባቸው እንትኖች የተሳሰረም ነገር አላቸው። አንዱ ከአንዱ ከፍ እያለ መጥተው ሊሆን ይችላል የበለጠ መረዳት እንጂ እርስ በርሱ የሚተሳሰር ነገር የማወቅ የመረዳት አይደለ የማስረዳት አይደለ ፐርፐዝን የማግኘት አይነት የሚመስል ነገር አለ እና ለዛ አይነት ጆርኒ በጣም ትልቅ ኢምፓክት የፈጠረብህ ነገር ምንድነው ብለህ ታስባለህ? ላይክ እንዲህ አይነት ጆርኒ ውስጥ እንድትገባ በተፈጥሮ ነው ወይስ የቤተሰብ ነው ወይስ ምንድነው ያንን የፈጠረው? ስቲል አሁንም እዛው ላይ ነህ ብዬ ነው አይደለ? አዎ ምንድነው ያው የልጅነት ነገር አብሮም ያድጋል እንትን አለውና እኔ አሁን ለምሳሌ ቁርአን 7 ዓመት ምናምን አካባቢ ነው ያከተምኩት። እንደውም እኛ ቤት አንዳንዴ ካከተምን በኋላ በጊዜው በተለይ በ7 ዓመት አይከተም በዛን ጊዜ ስለማይከተም ኺትማ ምናምን ትንሽ ይቆይ ይባል ነበር። እና ቁርአን አክትሜ ሳልጨርስ ነው ሰፊና ኪታብ ምናምን የጀመርኩት። በነበረው አባቴ ጋር ዲኑን የመማር ሂደት ውስጥ ብዙ ነገር ተሰርቻለሁ ብዬ አስባለሁ። ለምንድነው በጣም ክፍት ነበር ለጥያቄ። በዛች በሌለችን ዕውቀትና አቅም ጥያቄ እንጠይቃለን። ጥያቄ ስጠይቅ ደግሞ እንደ ተማሪም አይነት አይደለም አሁን ሳስበው እንዴት እንደዚህ ይሆናል አይነት መሞገት አይነት ነገር ኢቫሉዌት የማድረግ ክሪቲሳይዝ የማድረግም ጭምር በጣም አፕሪሺየት ይደረግ ስለነበረ ደግሞ ይሄ ነገር ሁልጊዜ ማወቅ የመጠየቅ የመፈለጉ ፍላጎቴን በጣም እንትን ብሎታል። ከኔ በጣም በእድሜ የሚበልጡ ደረሶቻቸው መሃል ቁጭ ብዬ ቀራለሁኝ። አንድ አይነት ነገር እንቀራለን። አላም ሲቀሩ አዳምጣለሁ። ከዛ እነሱ አልፈውት ሲሄዱ እኔ እጠይቃለሁ። ይሄ የነበረው ሂደት በጣም እንትን እያለ መጣ ማለት ነው። የሪሊጂየስ ፓርቱም ላይ የማንበቡ የምናምን አንድ ሰሙን ደግሞ በጣም ኮምፓራቲቭ ሪሊጂን ላይ በጣም ሴንሲቲቭ ሆኜ ነበር። ይሄ ምንድነው ሁሉንም ነገር ሳውቅና ስጠይቅ ክፍት ስለነበረ ይሄ መጽሐፎች መተርጎም ምናምን የጀመሩ ጊዜ ማንበብ የዛኔ ሜይ ቢ 16 ዓመት ምናምን ነው። ከሰው ጋር መወያየት ምናምን እንደዚህ አይነት ውስጥ ገባው እና እሱም ሌላ ነገር ውስጥ ከቶኝ ነበር።
ማለት ሄጄ ስንወያይ በኮንፊደንስ ነው የኛ ልክ ነው እንደዚህ የሚሉት። እኔ እኮ በቃ በጣም ገርሞኝ አሁን ልክ ሄጄ ባወራቸው በጣም ብዙ የሚቀበሉኝ ምናምን እንደዚህ ነው የምታስበው። ይሄን የመሰለ እውነት ይዤ ምናምን ከዛ እነሱም እንዲህ ነው እንደዚህ ይላሉ። እንዴ እኔ ራሴ ይህንን ነገር ያስኩት በጣም ትክክል ነው ብዬ ስለያስኩት መስሎኝ ቢሆንስ ብዬ ራሴን መጠየቅ እስከዛ ድረስ ጠየቅ። አዎ እንዴ በጣም እንደውም ያው አላህ በተውፊቁ መልሶኝ ነው እንጂ ምንድን ነው እንደዚህ እኔ እስቲ ራሴ በመጀመሪያ ደረጃ አሁን ባይብል ትክክለኛ ነገር ነው። ባይብል ትክክል ነው። ኦኬ ቁርአን ደግሞ ኩዌስችን አድርጌ ውስጥ ሊጀምር ምናልባት እኮ እነሱ እንደዚህ አይነት ሲሆኑ ግራ ገባኝ ማለት ነው። አንድን ነገር እንዲህ ካመንከው በኋላ ይህንን ማየት እንኳን ይቸግራል እንዴ ብዬ በጣም ለእኔ ክሊር የሆነ ጉዳይ በነበረበት ታይም ማለት ነው። ከዛ ከመጀመሪያ ጀምሬ ማንበብ ጀመርኩ። ኦኬ ባይብል አረብኛ ባይብል አለ እኛ ጋር እና አማርኛውን ከሌላ ቦታ መጣሁና በቃ እሱን ማንበብ ሆነም ስራዬ። በጣም አነብ ነበር ፔጅ ባይ ፔጅ። የእውነት ትክክል ከሆነ ምናምን ብለህ በትክክል ማለት እኔ ለምን ይሄ ስህተት ነው ብዬ አፕሮች አደርገዋለሁ። እስቲ በቃ ራሴን ላሳምንና እውነት ሊኖረው ይችላል ብዬ ከመጀመሪያ ፔጅ ጀምሬ ምናምን ሳነብ ሌላ ኮምፓራቲቭ ሪሊጅን ላይ የተነሱ ነጥቦች የሌሉት ጉዳዮችን ምናምኖችን ሁሉ ማየት ውስጥ ገባሁ። ባይ ዘ ዌይ እስር ቤትም እያለሁኝ አንድ ፔፐር አዘጋጅቼ ነበር። ሜይ ቢ ወረቀቱ እዛው አጥቼው ነው እንጂ አላህ በባይብል በተለይ ደግሞ የአንድነቱን በሚመለከት ተውሂዱን በሚመለከት በጣም ነው የገረመኝ። በጣም ምኑ ገረመ? በጣም ሲሪየስ የሆኑ ነገሮችን ነው የሚያነሳው። በፈጣሪ ማጋራት ማለት ምን ያህል ከባድ ኃጢአት እንደሆነ ኢቭን እንዲህ አይነት ተግባር የሚፈጽሙ ሰዎች ላይ ሊወሰድ ይገባል የሚለው አቋም እና በጣም ጠንካራ የሆነ የፈጣሪን አንድነትና በፈጣሪ የማመን ጉዳይ በጣም በጣም የሚያብራሩ የሚነኩ ብዙ ሀሳቦች አሉት። እንትን ያለው ኢንዴክሱ ላይ የምትፈልገው ርዕስ አንድ ላይ አንቀጾቹን ሁሉም ያመጣልህ መጽሐፍ አለ። ለምሳሌ የፈጣሪን አንድነት የሚል ርዕስ ብታይ ሁሉም እሱን ተከትዬ ማለት ነው። እና ያንን ማንበብ እና ማየት ኢንዲፔንደንትሊ ማሰብ ግን በጣም እፈልጋለሁ። በሌላው ሀሳብ ውስጥ ምናምን እንዳልወድቅ ራሴ ፈልጌ ትሩዝን ሳገኝ በጣም ደስ ይለኛል። ከሌላ ሶስት ጣዕም አይሰጠኝ። ምን ወሰደህ ያ ፕሮሰስ ታዲያ? ባይብልንም አጥንተህ ምናምን መጨረሻ ላይ ወደ ምን እንዴት ቋጨህ? ወይም ለምን ፐርፐስ ተጠቀምከው? እኔ እንዲሁ ነው የተፈጠረብኝ። የዛኔ እንዴት ተገልጾ ይሆናል ግን ፈጣሪ በባይብል እንዴት ነው የተገለጸው? ትምህርትም ላይ መጽሐፍም ላይ ምናምን አነባለሁኝ የተለያዩ ከእስልምና ውጭ ያሉ ጸሐፊዎች የሚጽፉትንም ግን በዚህ ልክ ተጽፎ አላየሁም። ሜይ ቢ እኔ አክሰስ ትንሽ ስለሆነ ሊሆን ይችላል። ልክ ባይብል ላይ ባለው ልክ እንደዚህ ተዘርዝሮና ጉልበት ባለው አቅም ልክ ባለው ልክ መጽሐፍ ተጽፎ ሊሆን ይችላል። አላጋጠኝምና ቀጥታ ከሱ ሲሄድ ግን በጣም ነካኝ። በጣም እንግዲህ ሁሉም የመጡት ከሰማይ እንደመሆኑ የሰማይ መልእክቶች ሁሉ ጉልበት አላቸው። ሰው ልጅ ሲነካካቸው ትርጉም ሲያዛባቸው ናቸው አቅም ያጡት። እና ያን ጉዞ የ11ኛ ክፍል እያለሁም ነበረ ይሄ የዚህ ጥናት እንትን ያልኩት። በጣም እከታተል ነበረ ኮምፓራቲቭ ላይ። ኢንተረስቲንግ። አንድ ጥያቄ ላክል እዚህ ላይ ቅድም አህመድ ሙስጠፋ ሐቢብ ብለሃልና ሁሉም የረሱል ሰለላሁ ዐለይሂ ወሰለም ስም ናቸውና ስሙ ተጽዕኖ ያደርግብሃል?
ትስስር አለህ ካንተ ጋር? ምንድነው አንዳንድ ሰዎች ስም በጣም ተጽዕኖ ያደርግባቸዋል ከልጅነታቸው ጀምሮ ምናምን እና የተለየ ነገር አለ አንተ ጋር? አዎ ማለት አህመድ የሚለው አንዳንድ ጊዜ እንደው መሐመድ ቢሆን እላለሁ ስሜ። ለምን እንደሆነ አላውቅም። በእርግጥ ከኔ በፊት 2 በልጅነት የሞቱ መሐመድ የሚባሉ ወንድሞች ነበሩ። መሐመድ ደስ ይለኛል እና ከዛ በኋላ ሙስጠፋ ማለት the chosen የተመረጠው ነቢይ ማለት ነው። ሐቢብ የተወደዱት ነቢይ ማለት ነውና አህመድ ደግሞ ከማመስገን ጋር የተገናኘ ነው እና መመረጥም መወደድም አመስጋኝ መሆንም ሁሉም ደስ የሚሉ ህልሞች ናቸው በህይወታችን ቢኖርና እንደዚህ ሲያያዝ ደስ ይለኛል። አህመድ ሙስጠፋ ሐቢብ ሚል ኮኔክሽን ፊል ታደርገዋለህ በተለየ ስሜት። ለምሳሌ ከረሱል ሰለላሁ ዐለይሂ ወሰለም ስማቸው ሲነሳ በክፉም በደጉም what kind of feeling do you have? ደግም በጣም ሊነሳ ይችላል ብዙ ነገር። አንዳንድ ሰዎች ደግሞ ሰምተሃል በቅርብ ጊዜም በሌላ መልኩ ያነሷቸው ሰዎች ደግሞ አይጠፉምና ለአንተ ምን የእውነተኛ ልብ ውስጥ ምን አይነት ሴንስ ይፈጥራል? እኔ አሁን ረሱል ሰለላሁ ዐለይሂ ወሰለም መነካት ጋር ሰው ነው የሚመጣብኝ ማለት እንዴት አይነት ዓለም ውስጥ ቢኖር ነው ያ ሰው ነው ማስበው ማለት ነው ሚነካውን ሰው። አዎ እንዴትስ እኛ ብንርቅ ነው? እንዴትስ ውስጥ ደግሞ ምን አይነት ዓለም ውስጥ ቢኖር ነው? ምንድነው አንዳንድ ጊዜ አወዛጋቢ የሆኑ ሰዎች አሉ ዓለም ላይ። በሆነ መልኩ የሆነ ሰው ይደግፋቸዋል፣ በሆነ ሰው የሆነ ሰው ይቃወማቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእምነቱ ተከታይ መሆን ወይ ጥሩ ሰው መሆን መጥፎ ሰው መሆን አይፈልግም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመውደድም ጭምር ለመውደድ ምንም የሃይማኖት ተከታይ መሆን አይፈልግም። እንዴት? በቃ ለምሳሌ አንዳንድ ሰው ማንዴላን ወደዋለሁ ይላል። ማንዴላ ሃይማኖት ኖሮት ወይ ምናምን አይደለም። ታሪኩን ሲያነብ መልካምነት ከዛ ውስጥ አግኝቶ ወይ ሰምቲንግ አግኝቶ ይወዳል። አንድ ጥሩ ነገር አግኝቶለት ወይ 2 ጥሩ ነገር አግኝቶለት እና የመጀመሪያ ጉዳይ ሰው መውደድን መታደል አለበት። ሲወድ ደግሞ ከፋፍሎ መውደድ ሳይሆን ሊወደድ የሚገባን ነገር መውደድ ነው። ለምሳሌ አንድ ሰው መልካም ከሆነ በቃ በመልካምነቱ ልትወደው ይገባል። ለዓለም ያበረከተው መልካም አስተዋጽኦ ስለሆነ ከሆነ በዛ አስተዋጽኦ ደግሞ ልትወደው ይገባል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ሁሉ ጥሩ ነገር ነው ያላቸው ማለት አንዳንዴ ሰው በጣም በሳል ሰው የሚወድና የሚያደንቃል። ከዛ በረሱል ሰለላሁ ዐለይሂ ወሰለም ከፍታ ልክ አያገኝም ምድር ላይ። ጀግና የሚወድ አለ፣ በረሱል ሰለላሁ ዐለይሂ ወሰለም ልክ ጀግና አያገኝም። ወደህ አይደለም የምትወደው፣ ምድር ላይ የምትወደው ነገር ካለክ ረሱል ጋር ሰለላሁ ዐለይሂ ወሰለም ጋር ስላለ የግድህን ትሸነፋለህ። እና እንዲህ አይነት መሆን ያልቻለ ልብ ምን አይነት አደጋ ውስጥ ቢሆን ነው? እና በጣም ሊደረስለት የሚገባ ሰው እንደሆነ ሴንስ አደርጋለሁ። ማለት ቀርቦ ያወቀው ነገርና የተሰማው ስሜት ምንድን ነው? ምናልባት ሰው ምንድን ነው ሲል በኋላ ልናነሳው እንችላለን። ልብ እንደዚህ የሚሆነው ምን ሲሆን ነው? ምድር ላይ መፈቀር የሚገባው ልዩን ነገር ማፍቀር ያልቻለ ልብ ምንድን ነው? ለምሳሌ አንድ ሰው ልጁን ቢጠላ መጀመሪያ የምትለው ምንድን ነው? ይህ ሰው ምን ነክቶት ነው? ምንድን ነው የሆነው? የመጨረሻ ጥላቻ ለልጁ ቢያወራል ይሄ ከዛ በላይ የሚገርም ነው።
ልጅህን ልጠላበት ምክንያት ሊያበሳጭህ የሚችልበት ምክንያት ሊኖር ይችላል። ቢሆንም አባት እናት ይሄ ፍቅር አያልቅም አይወጣም። ግን አልፎ ከልጅ በላይ አንተ ራስህን ልትወድ ትችላለህ። ግን ራስህ ድክመት ያለብህ ራስህም አትወደው ማንነት አለክ። ከዛ በላይ አይዲያል የሆነውን በቃ የሰው ልጅ ውደድ ቢባል ሊስል የሚችለው ረሱል ሰለላሁ ዐለይሂ ወሰለም ነው። ከዛ በኋላ የፍቅር ተምሳሌት የሆኑትን ነብይ አንድ ጽሁፍ ነበረኝ በፍቅር ያሸነፈው የፍቅር ነብይ የሚል ላይፋቸውን ሁሉ ስታይ ግዑዝ ነገሩ ሲያፈቅራቸውና ሲያፈቅሩት፣ እንስሳው ሲያፈቅራቸውና ሲያፈቅሩት፣ ሰው ሲያፈቅራቸውና ሲያፈቅሩት፣ ኢቭን የሚዋጓቸው ሰዎች ራሱ እኮ አለማፍቀር አልቻሉም። በቃ በሰብዕናቸው ይማረካሉ። እምነቱን ተከታይ ያልሆኑ የዓለማችን አጥኚዎችም ማንን ቁጥር አንድ ትወስዳለህ ሲባል እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማን ይኖራል? እንደ ሃንድረድስን የጻፈው ማለት ነው። ስለሚያወዳጅ ስለሚከተል የእምነቱ ተከታይ ስለሆነ አይደለም። ግን it is impossible በረሱል ሰለላሁ ዐለይሂ ወሰለም ፍቅር የማይነካ ልብ በሆነ አደጋ ላይ ነው በቃ። እና ይሄኛው እዚህ ጋር ያለው ጉዳይ ሳይሆን እዛ ጋር ያለው ልብ ነው ምን ልንደርስለት የሚገባው ማለት ነው። እንዴት እናድነው የሚባለው ያኛው ነው። በጣም አደገኛ በሽታ ነው። ይሄ ወደ ምን ይወስደኛል መሰለ፣ ዛሬ እንደውም ከአህመድ ጋር ስገናኝ በጥልቀት እናወራዋለን ብዬ ያሰብኩትኝ ስለ ሰውነት ነው አይደል? አሁንም እያወራን ያለ ነው ስለ አንተ። ከዛ ቀጥሎን ደግሞ አንዳንድ ሰዎችን እንደ ምሳሌ ተምሳሌት የሚሆኑ ነቢያችን ረሱል ሰለላሁ ዐለይሂ ወሰለም፣ ከዛ ደግሞ መጥላት ደረጃም ቅድም እንዳልከው የሚደርስም ግዑዝም ጭምር የመውደድ ደረጃ። ስለዚህ ሰው ነው፣ ይሄ ሁሉ ሰው ነው። እና ስለ ሰው ልጅ በጥልቀት እስኪ ዲስከስ እናደርግና መጀመሪያ ሰውን ማወቅ መረዳት ለምን ይጠቅማል የሚለውን ዲስከስ እናደርግ። ሬሌቨንት ነው ወይ? ዝም ብለን አንኖርም ወይ? የምን መፈላሰፍ ነው የሚሉ ሰዎች ሊኖሩ ይችላሉ። እና ስለዚህ ለአንተ ሰው ማን ነው? ለምንስ በጥልቀት ሰውን መረዳት ጥቅም ይኖረዋል? ባንረዳስ በዛ ልክ ምን ችግር አለው? ዝም ብለን ብንኖር የሚለውን ትንሽ ብናነሳና ዲስከስ ብናደርግ እሱ። ዝም ብለን ብንኖር ሲያልከው ራሱ ሰውነታችን አይፈቅድም። ሰው ዝም ብሎ መኖር የማይችል ፍጡር ነው። ይጠይቃል፣ ይመረምራል፣ ይጨነቃል፣ ያስባል። መልስ ካጣ ደግሞ የሚፈጠሩበት መባዘኖችና የውስጥ መተራመሶች አሉ። እኛ ለምን ዝም ብለን አንኖርም ስላልን መኖር ምንችል፣ ለምን እንጨነቃለን ካልን መጨነቅ ማንችል ፍጡሮች አይደለም። እንደዛ ቢሆንማ ምን አስጨነቀኝ ብሎ ይገላገል ነበር። ግን ሰውነታችን ማይፈቅዳቸው ነገሮች አሉ። ለምንድን ነው ስለ ሰው የምናጠናው ሲባል በመጀመሪያ የዚች ዩኒቨርስ ውዱ ነገር ምንድን ነው? የዚች ምድር ላይ ካሉ ነገሮች ሁሉ የዓለማችን ውድ ነገር ምንድን ነው? ምን ብለን እንመልሳለን? የዓለማችን ውድ ነገር እንግዲህ ሰው ነው። የዓለማችን ውድ ነገር ሰው ከሆነ እኛ ረጅሙን የህይወት ክፍላችንን የወሰደው ከሰው ውጭ ያሉ ነገሮችን ለማወቅ ነው። ከሰው ውጭ ያለ ነገር ለማወቅ ያደረግነው ጥረት ምን አደረሰን? ይሄ የምናየው ቴክኖሎጂውን ምናምኑን ሁሉ እኮ ከሰው ውጭ ያለን ነገር ባደረግነው ጥናት የተገኘ ውጤት ነው። ይሄ ሁሉ ግን ለሰው የተሰራ ነው። ሰውን ራሱ ብናጠናውና ብናውቀው ምን አይነት ተአምር እንፈጥራለን ነው። አንድ ጸሐፊ ያው ማንዳ አናውን የሚል አንድ የጻፈዋልና የሰው ልጅ በቴክኖሎጂው ዓለም በጣም ብዙ ትላልቅ ነገሮችን ማስመዝገብ ቢችልም የሰውን ማንነትና ምስጢር ግን መረዳት ላይ በጣም ክፍተት አለ። ስቲል
ሰው ምንድነው የሚለውን ነገር አውቀንና ተረድተን በሙሉ ዕውቀታችን የምንጓዝበት ነገር አልደረስንም። ይህንን ነገር ልንፈትሸው ይገባል ብሎ በራሱ ሐሳብና እምነት ሰው ነው ብሎ የሚያስበውን ነገር ለማስቀመጥ ሞክሯል። ኦኬ ምን አለ? ሰው እንግዲህ ስጋ አይደለም አንደኛ፣ ሁለተኛ ደግሞ ኮምፕሌክስ ነው። በቃ ሰው እንደዚህ ነው ብለን በጥቂቱ ልንገልጸው የምንችለው ነገር አይደለም። ያልታወቁ የሰው ማንነቶች ሰፊ ናቸው። እሱን ልናውቃቸው ይገባል። ሰው መንፈስ አለው፣ ስጋ አለው፣ ስነልቦና አለው፣ ሀርት አለው። ይህንን ሁሉ ልናይለት ይገባል ብሎ ያስባል። ቅድም ያነሳ ነው ይሄ ሚኒንግ ጋር የተያያዘው ብዙ የእስር ቤት ህይወት አሳልፎ የነበረ ጸሐፊ ከፍሩድ ጋር የተቃረነ ሐሳብ አለኝ አለ። ሰው ልጅ ስሜት ሳይሆን ድራይቭ የሚያደርገው ፐርፐዝ እና ሚኒንግ ነው። በህይወት ማዕበል ሲመታ የሚያቆመው ፐርፐዝ እና ሚኒንግ ጋር የተገናኘ ሰው ነው። ትርጉም፣ ዓላማ የሆነ በቃ ለመኖሩ የሆነ ምክንያት ያለው ሰው ነው። የህይወት ወጀብና ማዕበል ሳይንጠው ተሻግሮ ማለፍ ባሉ በጣም ውስብስብ ጉዳዮች ውስጥ ሰከን ብሎ አልፎ የሚወጣው። እስር ቤት ሆኖ ፍርስርስ ያሉ ሰዎች አሉ፣ ጸንተው የቆሙ ሰዎችን አይተዋልና ምንድነው ይሄ ነገር እንዴት ሀፕን አደረገ ብሎ ሰው ምንድነው? ሰው ምን ሲሆን ነው በዚች ምድር ላይ በአግባቡ ተራምዶ ሊሻገር የሚችለው? እና ሰው ምንድነው የሚለውን ነገር ሳንመልስ ለሰው የሚያስፈልገውን ነገር በመስራት ነው ቢዚ የሆን ነው። መጀመሪያ እኮ ለሰው ያስፈልገዋል የሚለውን ነገር ለማወቅ ሰው ምንድነው የሚፈልገው የሚለውን ማወቅ ይፈልጋል። ትምህርት ቤቶች ተከፍተዋል። ሰው ምንድነው? ሰው ምን እንደሆነ ሳይታወቅ ሰውን ልታስተምር ስትሄድ ይቸግራል። በየቤቱ ወላጅ ልጆቹን ይሄን አርጉ፣ ይሄን አታርጉ፣ በዚህ ውጡ፣ በዚህ ግቡ ይላል። ልጆች ምንድን ናቸው? ስናቀው እንዴት ነው ኦፕሬት የሚያደርጉት? ሰው እንዴት ነው ኦፕሬት የሚያደርገው? ሰው ምን አለው? ሰው እኮ ስጋ ብቻ ከሆነ አብሮ ምን ይመጣል? ስለ ሰው ያለን እሳቤ ነው ህግ ላይ፣ ፖለቲካ ላይ፣ የሀገር ግንባታ ላይ፣ ቤተሰብ ግንባታ ላይ ሙሉ ህይወታችንን የምናወራው ሰው ምንድነው ከሚለው ፍልስፍናችን፣ እምነታችንና ሐሳባችን ነው የሚመነጨው። እዚህ ጋር ከተሳሳትን የዚህ ስህተት ነጸብራቁ ሁሉ ህይወት ውስጥ ይገባል። ለምሳሌ አንድ ሰው ማለት ስጋ ነው፣ ሌላ ነገር የሚወራው ሁሉ ዝም ብሎ የማይገባ ነገር ነው ብሎ ካለ ልጆቹ ጋር፣ ሚስቱ ጋር፣ ሰራተኛው ጋር፣ መስሪያ ቤት ውስጥ ሁሉም እንዴት ነው ሪያክት የሚያደርገው? የሰው ልጅ ነፍሱን፣ ደካማነቱን፣ ልቡን፣ ስሜቱን ምናምኑን የሚባለው ነገር አንደርስታንድ አያደርግም። የሚያደርገው ምንድነው? በቃ ሰውና ጣውላ ከሱ ጋር እኩል 3 ማዕዘን ለማድረግ መቁረጥ ካለበት ይቆርጣል እና ሰውንም በዛው እይታ ለማየት ይሞክራል። ግን ሰው የሚባል ነገር ደካማ ፍጡር ነው። በውስጡ ደግሞ ጠንካራ ማንነት ያለ ነው። ስሜት አለው። ስሜቱ ሊጎዳ አይገባም ምናምን የሚለው እሳቤ ሲመጣ ደግሞ ሌላ እውቀት ይሆናል። ይህን ሁሉ ለማድረግ ግን መጀመሪያ ሰው ምንድን ነው? አሁን ወዳልከው ጋር ከመሄዳችን በፊት ግን እኮ ብዙ ፊሎሶፈሮች፣ የእምነት እንትኖች፣ ሳይንቲስቶች እኮ ከድሮ ጀምሮ ይሄ ጥያቄ አላቸው። ሰው ምንድን ነው? ለምን ተፈጠረ? ፐርፐዝ አለው ወይስ የለውም? ኢሰንስ ነው መታወቅ ያለበት ወይስ ኤግዚስተንሱ ነው የሚቀድመው? ብዙ ከነ ፕሌቶ እና አሪስቶትል ሳይንቲፊካሊ ደግሞ ሪሰንትሊ ሳይኮሎጂው፣ ፊሎሶፊው፣ የተለያዩ እምነቶች ደግሞ የራሳቸውን የኢስተርኑም የወስተርኑም ሁሉም አግኝቶታል። አላገኙትም በኋላ እንመጣበታለን። ሌላ ጥያቄ ሆኖ ግን ኢግኖር ተደርጓል ማለት እንችላለን ወይ? በደንብ አልተሰራም አልተጠናም ማለት እንችላለን ወይ ነው? ወይስ መመለስ አልቻሉም ነው? ዓለማችን ላይ የተጠኑ በዛም ብዙ ጥናቶች አሉ። ዳይሬክትሊ ሰው ምንድነው? the nature of human nature የሚል መጽሐፍ አለ።
አንዳንዶቹ ደግሞ ከኢቮሉሽን ጋር አያይዘው የሳይኮሎጂውንም የባዮሎጂካል ኢቮሉሽኑንም ያዩ አሉ። ለምሳሌ አሁን ትምህርት ቤት ባዮሎጂካል ኢቮሉሽኑ ነው የተሰጠው። ግን ይህንኑ መጽሐፍ በሚመለከት የሚተነትኑ የሪሊጅንና ሳይንስን በማዋሃድ ለመረዳት የሞከሩም ሰዎች አሉ። እነዚህ ሰዎች ለምሳሌ የሳይኮሎጂካል ጉዞ ኤቮሉሽን አለው። እሱ ራሱ ሰው ከሆነ ነገር ከዛ በኋላ ሳይኮሎጂካል ዓለሙን እየለወጠ ጨለማ እየገፈፈ እያደገ ሲመጣ የሚደርስበት ሌቭል አለ። ስለዚህ ሰው የሚባል ነገር እዚህ ሌቭል ባዮሎጂካሊ ያኛው እንዲህ እንዳደገው ሁላ በዚህኛው ዓለም ደግሞ እንዲህ ማደግ አለበት ብለው የሚሉ ኢማኑኤል ካንት ለምሳሌ በሰው ልጅ ባህሪን በሚመለከት በጣም የዌስቶን ምናምን የባህሪ ካራክተር ምናምን በሚመለከት ፋውንዴሽኑን ሰርቶላቸዋል። የሀሳብ ክፍሉን ማለት ነው። አሁን የምናያቸው መልካም የሚባሉ ባህሪያቶች እንዲሁ ከግማሽ የተጀመሩ አይደሉም። ፊሎሶፊካል ፓርቱ ቀድሞ ተገንብቶ ተሰርቶ የዛ ውጤት ናቸው። የሰው ልጅ ይህን ጥያቄ ከመጠየቅም ሆነ ይህን ጥያቄ ከመመርመር ልቁም ቢል አይችልም። ግን ምንድነው ዘመን እየተሻገረ ሲመጣ ሰው በተለያዩ ጉዳዮች ውስጥ ሲዘፈቅ አሁን ባለን ተጨባጭ ስንወስደው ይሄ ጥያቄ ያሳሰበው ሰው በያህል ሰው አሁን ሪሰንትሊ ስንመጣ ይሄ ጥያቄ ከአጀንድነት አልወጣም ወይ? ቀጣይ ያሉ ጥያቄዎችን ለመመለስ አይደለም ወይ የሮጥ ነው? ለምሳሌ ሰው ምንድን ነው የሚለውን ካላወቅን ሀገር ላይ ከመንግስት የምንጠብቀው ነገር፣ መንግስት ደግሞ ለህዝብ ማድረግ የሚፈልገው ነገር ላይ የራሱ ተጽዕኖ ይኖረዋል። ሰው ማለት መብላት ያለበት፣ መጠለያ የሚያስፈልገው፣ መልበስ ያለበት፣ ትምህርት መማር ያለበት ሰው ነው ብሎ ካሰበ እነዚህን ነው የሚያሟለው። አይ አይደለም። የሰው ልጅ ዋናው ጉዳይ ለህይወት ትርጉም ማግኘት አለበት፣ መንፈሳዊ ማንነቱ ማደግ አለበት፣ ለውስጡ ሰላምና ደስታ መሰራት ያለበት ነገር አለበት ብሎ ሲያስብ ከዛ ዲፓርትመንት ይከፍታል ማለት ነው። አሁን ሰው ምንድን ነው የሚለውን ጉዳያችን በምን መልኩ ነው እያየን ያለ ነው የሚለውን ለማየት ዩኒቨርሲቲያችን ጋር ስንሄድ ሰው ምንድን ነው፣ ሰው የሚጣላ ምናምን ስለሆነ ህግ የሚባል ይሰራል። ሰው ፋብሪካ ገብቶ ስራ መስራት ስላለበት ለዛም ይሁን ሙያ ይሰጠዋል። ገባ? አካውንቲንግ ምናምን ስለሚያስፈልግ አካውንቲንግ ይማራል። ግን ሰው ደስታ ለማግኘት እንዴት ነው የሚችለው የሚል ዲፓርትመንት የለንም አይደለም። ውስጣዊ ሰላምን ሰው ሊያገኝ የሚችለው እንዴት ነው የሚል ጥናትና ምርምር ተቋም የለንም። ሊኖር ይችላል ግን የለም ብለን ብንወስደው በደም ስላልሰማን። እንደዛ ከሆነ ሰው ምንድነው የሚለው እይታችን የተጠበበ ነው፣ ሻሎ ነው ማለት። አዎ በጣም ስጋዊ ክፍሉ ጋር የተያያዘ ጉዳይ ነው ማለት ነው። ሰውም እኮ ሲጠይቅ ለሀገሩ ላይ የሚጠይቀው ነገር ቤት የለኝም፣ ሰላም የለኝም ምናምን ነገር ነው የሚጠይቀው። ኖ እኔ በመንፈሳዊ ልቅናዬ ለማደግ የሚያመች የህይወት መስመር፣ ውስጣዊ ደስታና ሰላም እንዳገኝ የሚያደርገኝ ነገር ብሎ አይደለም። ደስታ አልሰጠኸኝም ብሎ መንግስትን አይጠይቅም። ግን እሱ የሰው ልጅ ምንድን ነው ስንል ከተስማማን የሚመጣ ነው። ስለዚህ በተለይ በአንድ ዘመን በጣም ብዙ ጥናት የተደረገበት ቢሆንም የተዘነጋ ርዕስ ነው ብዬ አስባለሁ። ስለዚህ አሁን በአንተ እይታ እስኪ አሁን ምንድን ነው ሰው የሚለውንና እንዴትስ ማወቅ እንችላለን? የሰውን ማንነት አሁን ለምሳሌ ቅድም ያልካቸው አካላዊ ነገሮች ኢቭን ኢንክሉዲንግ ጤናውን፣ የሰው ልጅ ማለት ነው ፊዚካል ፓርቱን፣ በተወሰነ መልኩ ሳይኮሎጂካል ፓርቱን አሁንም ስቲል ጥናቶች አሉ ይጠናሉ። እና በዛ መብቃቃት እንችላለን ወይስ በምንም ሶርስ ነው ልንረዳው የምንችለው? አሁን ባለው የሰው ልጅ እውቀት ደረጃ ወይም ባለው መረዳት ልክ ምንድን ነው ብለን ዲፋይን ልናደርገው እንችላለን? ሰው
አሁን ሰው ምንድን ነው የሚለውን ነገር በትክክል ማወቅ የሚቻለው ሰው የፈጠረው ኃያሉ አላህ ሱብሓነሁ ወተዓላ የሚሰጠንን ማብራሪያ ነው። እኛ እንዴት እንደተፈጠርን እናውቀው። የመጀመሪያውና ትልቁ ነገር ሰማያዊ መልእክቶች ሰው ምንድን ነው ብለው ነው የሚያብራሩት። ከዚሁ ጋር ተያይዞ ለምሳሌ ወደ ቁርአን ብንመጣ ቁርአን ሰው የሚባለው ጉዳይ አጀንዳው ሆኖ አብራርቶታል ወይ? አዎ አብራርቶታል ካለን ይሄ ጉዳይ መብራራቱ በጣም ወሳኝ ነው ማለት ነው። ስለዚህ የመጀመሪያ ጉዳያችን ሰው ምንድን ነው፣ እንዴት ነው የተገለጸው በቁርአን? ጉዞ ምን ይመስላል? አፈጣጠሩ ምን ይመስላል? ይሄ አፈጣጠሩ ደግሞ አሁን ባለንበት የህይወት የቀን ተቀን ህይወታችን ጋር ምንድን ነው የሚያገናኘው? ምን ኢምፓክት አለው ብሎ ማየት ይፈልጋል ማለት ነው። ስለዚህ አሁን ወደ ቁርአኑ ስንመጣ ቁርአን ስለ ሰው ለማወቅ ሁለት መሰረታዊ ነገሮች እንዳሉ ይገልጻል። አንደኛው ቁርአን ራሱ ያብራራቸው ዋና ጉዳዮች ናቸው። እነዚህን ዋና ፋውንዴሽን የሐሳባችን መሰረት አድርገነው ይህንን ሐሳብ በበለጠ ለመረዳትና ተጨማሪ ዕውቀት ለማግኘት ደግሞ የሰው ልጅ ሰው ምንድን ነው የሚለውን ነገር አጥንቶ ለመድረስ የሚችል አቅም ያለው ነው። ለምንድን ነው? ቁርአን ሁለት ነገር አለው። አንደኛ ሁሉን ነገር አብራርቶ ይነግራል። አብራርቶ የነገረው ነገር ማለት ሰው ልጅ ራስህ ሞክረህ ድረስበት ቢባል ሊስታቸው የሚችሉ ከሱ ቢዮንድ የሆኑ ጉዳዮች ስለሆኑ አብራርቶታል። የሰው ልጅ አቅም ውስጥ ያሉ ጉዳዮችን ግን አቅጣጫ ሰጥቶታል። ለምሳሌ ወፊ አንፉሲኩም አፈላ ቱብሲሩን፣ በነፍሳችሁ ውስጥ ያለውን ነገር ነፍሳችሁን አታዩም ወይ አትመረምሩም ወይ ይላል። ስለዚህ ሰውን ለመረዳት ቁርአን መልእክቶቹን በደንብ ከተረዳን በኋላ ይህን መሰረት አድርገን ፋርዘር የሰው ልጅን ማጥናት ይፈልጋል። ሳይንስ ላይ የተደረጉ ጥናቶች ለዚህ አጋዥ ናቸው። ግን መሰረታቸው ሰማያዊ መልእክቱን አድርጎ ባለመሄዱ ሚስቷቸው ነገሮች ይኖራሉ። የሁለቱ ውህደት ሰውን በሞላ መልኩ እንድንረዳው ያግዘናል። በተለይ ሰው ሁለት ክፍል አለው። አንደኛው በሰው ልጅ ዕውቀት ክልል ውስጥ ያለ ሰው ልጅ ቢያጠና ሊደርስበት የሚችል ይሄ ቁርአን በማብራራት አላባከንም፣ ጊዜም ገጽም አላባከንም። ለሰው ልጅ የተሰጠ አቅም ነው። የሰው ልጅ ማይደርስበትን ነገር ደግሞ አብራርቶታል። ወፈሰልናሁ ተፍሲላ፣ አላህ የሚያብራራቸው ጉዳዮች እስከ ጥግ ድረስ ተብራርተው ነው የሚያልቁት። ስለዚህ ሁለቱን ስናዋህድ ሰው የሚባል ነገር ሙሉ ስዕል ይኖረናል። ይሄ ዕውቀት ማለት መምራት ብትፈልግ፣ ማህበረሰብ መለወጥ ብትፈልግ፣ ምንም ነገር ላድርግ ብትል መጀመሪያ ይሄ ዕውቀት ነው እጅህ ላይ መኖር ያለበት። አንዳንዶች እነዚህ የተጠኑ ዕውቀቶች ለክፉ ነገር የሚጠቀሙበትም አለ። ሰውን ኤክስፕሎይት ለማድረግ ለማስተኛት፣ ለምናምን ሁላ ሰውን ማወቅ አለብን። ይሄ ሰውን ማወቅ ሳይንስ ሰው ልጅን የመምራት አቅም ለማበልጸግ ሰውን ልጅ ለማበልጸግ እንዲጠቀም ለማድረግ ሁሉ ነገር ከዚህ ይመጣል። ይሄን ካላወቅከው እጠቅመዋለሁ ብለህ ትጎዳዋለህ፣ አበለጽገዋለሁ ብለህ ግራ ትጋባለህ። እንዴት እንደምታደርገው አታውቀውም። አንድ ድሮ ያው ሰልፍ ዴቨሎፕመንት ላይ ሳነብ አንዱ ሌክቸር ነበረውና እየተዘጋጀ ነው። ከዛ ልጁ መጥቶ ይረብሸዋል። እስቲ ይሄንን ስራ ይለውና ትንሽ ጊዜ እንዲሰጠው ቶሎ ሰርቶ ይመጣል። በኋላ የዓለም ካርታ ነበረና ቀዳደደውና እስቲ ሀገሩን እንዳለ በትክክል ገጥመህ ከእንደገና ይሄን ግሎብ ስራው ይለውና ይሰጠዋል። ብዙ ሳይቆይ ተመልሶ መጣ እና በጣም ሰርፕራይዝ አደረገው። እንዴት ልትገጥመው ቻልክ? ይሄ ሀገር ከዚህ ሄደ? ኧረ እኔ ይሄንን አይደለም የገጠምኩት አለው። ከጀርባ የሰው ልጅ ስዕል አለ።
ሰው እሱን ነው የገጠምኩት አለ። ከዛ ርዕሴን ቀየርኳል። ዓለም ተስተካክላ ቅርጿን ልትይዝ የምትችለው መጀመሪያ ሰው መግጠም ስንችል ነው፣ ሰው ስንሰራ ነው። ስለዚህ የሁሉ ነገር ምስጢር ማጠንጠኛው ሰው ነው። ሰው ለምንድን ነው የሚጋጨው? ለምን በብሔር የሁሉ ጸብ ውስጥ ይገባል? ብሔር ምንድን ነው? ዘር ምንድን ነው? ሀገር ምንድን ነው? ለሰው እነዚህ ነገሮች ምንድን ናቸው? እንዴት ነው ማኔጅ የሚያደርጋቸው? ምን ሲሆን ነው ችግር የሚፈጠርባቸው? የሚለውን ሁሉ ለመነጋገር ሰው የሚለውን ማወቅ ይጠይቃል። ይሄን ደግሞ በቁርአንና በሳይንሱን በማዋሃድ የተሟላ ነገር ማምጣት ይቻላል። ስለዚህ እስኪ ከእስልምና አንጻር ከቁርአን አንጻር ምንድን ነው ሰው ብዬ ብጠይቅህ እንዴት ነው ኢሰንሱ፣ በጣም ፋውንዴሽናል ነገሩ፣ መሰረታዊ ነገሩ ሰው ልጅ ማን ነው? ሰው እንግዲህ ቁርአን ሲገልጽልን አፈጣጠሩን ጀምሮ ያስተዋውቀናል። እንዴት ተፈጠረ? በምን ተፈጠረ? ከምንድን ነው የተፈጠረው? ፕሮሰሱስ ምን ይመስላል የሚለውን ነገር ያብራራል። ሰው ልጅ ከአፈር ነው። ከዛ በኋላ ደግሞ ፕሮሰሱን ይነግረናል። ጭቃ ሆነ፣ ከዛ የላመ ነገር ሆነ፣ ክል የሚል ሸክላ ሆነ፣ ከዛ አልፎ ደግሞ ሙሉ ቅርጹን ያዘ። ከዛ ደግሞ ሩህ እፍ ተባለበት። እነዚህ ነገሮች የሰው ልጅን አፈጣጠርና ምንነት ያስረዱናል። ስለዚህ ሰው የሚባለው ሁለት የተለያዩ ዓለሞች ውጤት ነው። ከአፈር ጋር የተያያዙ ጉዳዮች እና ሰማያዊው ከሆነ ሚራክልስ ከሆነው ደግሞ ሩህ ጋር የተያያዘ ጉዳይ ነው። ጥቅል ስናደርገው የነዚህ ነገሮች ውህደት አደም የሚባል ተፈጠረ። በአላህ ጥልቅ ጥበብ የተሰራ ዩኒክ ፍጡር ነው። ሰው ምንድን ነው የሚለው ከተነሱ ክርክሮች አንዱ ሰው ልጅ ከፍጥረታት መካከል አንዱ ነው ወይስ ከፍጥረታት መካከል ልዩ ነው? እነዚህ ነገሮች ላይ ብንሰጠው መልስ ላይፋችንን በጣም ገቨርን ያደርገዋል። ሰው ማለት ከፍጥረታት መካከል አንዱ ነው ካልኩኝ አንድ ፍየልና አንድ ሰው ለኔ ብዙ ልዩነት አይኖረውም። አይ ዩኒክ ነው። ዓለማችን የተሰራችበት ነገር አለ። ልክ ሰው ሲመጣ ደግሞ ሰው ይለያል። እንደዛ ነው ወይስ አንድ ነው የሚለው እና የሰው ልጅ ዩኒክ ነው። ኸልቀን አኸር ነው። ፈተባረከላሁ አሕሰኑል ኻሊቂን። ዩኒክ ፍጡር ነው የሰው ልጅ። ኢቭን ዩኒቨርሱን አይመስልም። ምን ዩኒክ አደረገው? ዩኒቨርስ ዩኒክ ያደረገው ነገር ዓለምን ሁሉ ብታየው ምንድን ነው? በዙሪያችን ያሉ ነገሮች ሁሉ ብዙ የሚያመሳስላቸው ነገሮች አሉ። ሰው ልጅ ብቻ ነው ተለይቶ እነዚህን ሁሉ ለሱ ዓላማ የሚያውላቸው። ለሆነ ዓላማ እኔን የሚያውለኝ ሌላ ፍጡር ምድር ላይ የለም። ሰው ራሱ ኤክስፕሎይት ካረገኝ ነው እንጂ። ለምሳሌ ጅብ ሊበላ ይችላል፣ አንበሳ ሊበላ ይችላል፣ ለምግብነት ሰውን ለመጠቀም ሊያውል ይችላል። አዎ፣ ግን እሱን እንዳይጠቀም አንደኛ እሱ እኔን እስቲ ሰውን የሚባል ነገር ልዘዘው፣ ልምራው፣ ስጋ ፈልጎ እንዲያመጣ ሊላርገው አይልም። ማናቀው ቢሆንስ? ማናቀው አለ ቢሆንስ? ግን ይሄ እሱ ሊመኝም ሊያስብም ይችላል ብለው ውሰድ፣ ስለማናቀው። ነገር ግን ስለመቻሉ ነው የምናወራው። ኦኬ፣ በቃ ሊዳኘን የሚችለው ስለመቻሉ ነው። አንበሳ ንጉስ ሆኖ የሰው ልጅን የመራበት ታሪክ እንደውም አይታሰብም አይደል? ሰው ለልጆች እንኳን የሚቀርብ ተረት ላይ ራሱ ለማቅረብ ይቸግራል። የዚህ ዩኒቨርስ ንጉስ ነው ሰው ንጉስና ባለቤት ነው። ኸሊፋ ማለት ነው። መላእክት ጋር የነበሩት ጥያቄዎች እንዴት ይሄ ንግስናና ባለቤትነት ለሰው ልጅ ይሰጣል? ይህን አፈጣጠሩን ካየን በኋላ ዩኒክ ነው ወይስ አይደለም የሚለው ጋር ስንመጣ ቁርአን ዩኒክ ፍጡር ነው ይላል። ወለቀድ ከረምና በኒ አደም፣
ከሌሎች ፍጥረታቶች በተለየ ሁኔታ ከበር ነው ይላል። አላቅ ነው አከባሪ። ይሄ የተከበረው ፍጡር خلقን آخر ሌላ ዩኒክ ሰው ሆነ ተብሎ የተፈጠረው አካል አደም ጋር መተን ደግሞ መረዳት ይፈልጋል። ምንድነው ሆነው አደም ከጭቃዎቹ ጋር ቀጥለን አደምን ስናየው አደም ምንድነው? መላእክቶች የራሳቸው እይታ ነበራቸው አደምን በሚመለከት። ኢብሊስም እንደዚሁ ሸይጣንም ስለ አደም ገና ጉዳዩ ኦን ከመሆኑ በፊት ይሄ ታየየ ፍጡር እንደው ለምን ይሁን የተፈጠረው እያለ ቃኝ ነበር። ኦኬ የመላእክቶችም ጥያቄ ነበር። وإذ قال ربك للملائكة إني جاعل في الأرض خليفة ምድር ላይ የሰው ልጅ ባለቤትና ንጉስ ልናደርገው የኛን ፍላጎትና ትእዛዝ በእኛ ስም እንዲፈጽም የተሾመ ነው። قالوا أتجعل فيها من يفسد فيها ويسفك الدماء ደም የሚያፈስና ምድር ላይ ኪዮስ የሚፈጥር እንዴት ይሄ ስልጣን ይሰጠዋል አሉ። قال إني أعلم ما لا تعلمون ማታውቁት ነገር አለ አላችሁ። እነሱ ያውቁ ነበር ማለት ነው። እነሱ እንዴት ነው ያወቁት የሚለው የተለያየ መላምት አለ። ግን ቁርአኑ የገለጸው ማወቃቸው ነው። ያውቃሉ እንዴት አወቁ የሚለው ነገር ስለማያስፈልገን አልገለጸውም። ግን የሰው ልጅን ማንበብ ይችላሉ መላእክቶች ወይስ ከዛ በፊት ታሪክ ነበር ተመሳሳይ ፍጡር ያጠፋው ጥፋት? ግን አውቀዋል። ይሄ ልክ አይደላችሁም አልተባሉ። ሌላ ማታውቁት ነገር ነው አለ የተባለው። የሰው ልጅ መጀመሪያውን መረዳት የሚያስፈልገን እዚች ምድር ላይ ደም የሚያፈስና ኪዮስ የሚፈጥር ፍጡር ነው። ይሄ ሰው ስናቅ ማወቅ ያለብን ነገር ከአደም ልጅ ጀምሮ ሳይቋረጥ የሰራው ስራ ምንድነው ቢባል ደም ማፍሰስ ነው። ኦኬ ታዲያ ይሄ ደም የሚያፈስና ኪዮስ የሚፈጥር ምድር ላይ ቀውስ የሚፈጥር ከዛ ደግሞ የላቀ የተባለ ከዛ የተከበረ ጋር ምንድነው? የነሱም ጥያቄ ነው። ራሽናል ጥያቄ ነው። በጣም ትክክለኛ ጥያቄ ነው። ያው አሁንም እያየን አይደል ዓለምን ደም የሚያፈስ አንድ ማነው ስሙ ኤንጅልስ ማነው የሚባል አንድ ጸሐፊ ነበረ። ኢቭን ኤንጅልስ አስክ የሚል መጽሐፍ ጽፎ መላእክት እንኳን ይጠይቃሉ የሚል መጽሐፍ ማለት ነውና እሱ እምነት ትቶ ነበረ። ክርስትና እምነት ተከታይ ነበር። አባቱ በጣም በቃ ብዙ ምስቅልቅል አደረሰበት ቤቱም እናቱም ላይ እና እንደው ፈጣሪን መለመን ጀመርኩ ይላል። እንደው ገላግለኝ ብዬ ከአባቱ ከዛ በኋላ ግን እሱ የባሰበት ምናምን ሲመጣ ኩዌስችን ማድረግ ጀመርኩ። እንዴት እንደዚህ ፈጣሪ ኖሮ እኛ ይሄ ሁሉ ይሄ እንዴት እንደዚህ እንሰቃያለን በዚህ ሰውዬ? ከዛ ዓለምን ሳይ የዓለም ሁሉ ስቃይ ነው ለካ። በፍጹም ብዬ ቢኖር እንደዚህ አይሆንም ብዬ ትቼ ነበርና በጣም ተች ካረጉኝ ቁርአን አያዎች ውስጥ ነው ይላል። መላእክት ሲጠይቁ እኔም እኮ ጥያቄ ይሄን ነው አልኩኝ ይላል። ኦኬ አንተ የብዙ ሰው እኮ ጥያቄ ነው አንዲ ስትል ምንድነው ሁሌ ዲስከስ የምናረገው እኮ አንዳንድ ፋንዳሜንታል ጥያቄዎች ሲነሱ ዋይ ግን የአንፌር ሆነ ዓለም እንዲቀጥል ተፈጠረ? ሰው ሲሞት እንዴት ስቃይ ልጅ የምትወደው ሲሞት በቤተሰብ ሲሞት በስቃይ ሲበዛ እስር ቤት ውስጥ ሰው ሲንገላታ ሁሌ የሚያነሳው ጥያቄ አሶሲየት አድርጌው አላውቅም ከመላእክቶች ጥያቄ ጋር። መላእክቶችም አንድ ሰው ልጅ ላይ ያላቸው ትልቅ ክሌም ሪዘርቬሽን ይሄ ነው። ሪዘርቭድ ናቸው። ዲዘርቭ አያደርግም ይሄ ክብርና ይሄ ቦታ። ለምን ይሁን ያገኘው ክብር? ለምን ይሁን ያገኘው ታዲያ? ይሄ ጥያቄ ያለው ጥያቄው እኮ መልስ መልሶላቸዋል። እዛው እኮ መልሶላቸዋል። قال اني اعلم ما لا تعلمون አለ። ማታውቁት ነገር አውቃለሁ አለ። ይሄ ነገር አለ። ግን የሰው ልጅን የዚች ምድር ባለቤትና ንጉስ የአላህን የፈጣሪን ትእዛዝ ምድር ላይ የሚያስፈጽም እጩ ኃይል ሆኖ ለመመረጥ ያበቃው ሌላ ነገር አለ።
ምንድነው እሱ? ወዐለመ አደመ አልአስማአ ኩለሃ። ሰው ልጅ ይችን ዓለም ለመምራት ካፐብል ያደረገው እጩ ያደረገው ጉዳይ የማወቅ አቅሙ፣ የመማር አቅሙ። ይሄ ዩኒክ የሆነና ተአምራዊ የሆነ ስጦታው ነው ያበቃው። ሰው ምን ያደርጋል? ወዐለመ አደመ አልአስማአ ኩለሃ፣ አደም ሁሉንም ስሞችን አወቀ ይላል። አላህ አስተማረው፣ አላህ አስተማረው። እዚህ ጋር የመጀመሪያ ጥያቄ የሚነሳው ሰው ለዚች ዩኒቨርስ ስም ያወጣል ወይስ ስም ከፈጣሪ ይማራል? ይሄ አሁን ሁለት የተለያዩ ስኩሎች ናቸው። አንዳንዶች ስም የማውጣት ስልጣንና ክብር የሰው ልጅ ነው። አንዳንዶች ደግሞ የሰው ልጅ ስም የማውጣት ክብርና ስልጣን ያለው ሊሚትድ ነው። ግን አለው ሊሚትድ ነው እንጂ አለው። ቅድም ሁለት ነገር ነው ያለው አላልንም? አንደኛ ስለ ሰው ስናውቅ አላህ Subhanahu Wa Ta'ala የሰጠንን ትንታኔ እንወስዳለን። ከዛ የሰው ልጅ ደግሞ በራሱ ጥረት የተተወለታል። የሰው ልጅ በተተወለት ሜዳ ውስጥ ስም ማውጣት ይኖርበታል። ከሱ አቅም በላይ በሆኑት ነገር ደግሞ ስም መማር ይኖርበታል። የዓለማችን ንጉስ ማን ነው ብትል ስም ማውጣትና ስም ማወቅ የቻለ ነው። ዓለምን የሚመራው ስም ያወጣና ስም የሚያውቅ ነው። ብዙ ጊዜ ስም ማውጣትና ስም ማወቅ ሲባል አንዳንድ ሰዎች በጠባብ ሴንስ ይረዱታል። ትንሽ ማብራራት ስላለበት ብዬ ነውና በቃ ጀስት ስም እንዲህ ነው ብሎ መስጠት ነው ወይስ በውስጡ ብዙ ዕውቀቶች ያሉት ነገሩን የመረዳት አይደለ? በደንብ ክሬቲቭ የመሆን ነገሩን በጣም በጥልቀት የመረዳትም ዕውቀት ሰፋ ያለ ነገር የያዘ ነው ስም ማውጣት ሲባል። አደምስ የተማረው ምንድነው? እሱም ጭምር ማለት ነው። አንድ ስም ሲማር ባህሪውን እንዴት እንደሚሰራ፣ ለምን እንደሚያገለግል፣ እንዴት አድርጎ ሊጠቀምበት እንደሚችል፣ በዚህ ምድር ላይ የሰው ልጅ ሊሰራው የሚችለውን ነገር ሁሉ መስራት በሚያስችለው ልክ ነው ያወቀው። እሱ ማስረጃ አለን እንደዛ መሆኑን በመናቀበት ወይስ ጀስት አይ አይደለም? የምንድነው? ወዐለመ አደመ አልአስማአ ኩለሃ፣ ሁሉንም ስሞቹን አሳወቀው ይላል። ከዛ ምንድነው አላህ Subhanahu Wa Ta'ala በቁርአን ስም ሲያስተዋውቀን እያንዳንዱን ነገር ዘርዝሮ ከጫፍ እስከ ጫፍ ነው የሚነግረን። አደምን ተወውና ማለት ነው ለኛ ስም ሲነግረን ለምሳሌ ቁርአን ላይ ሰብር የሚባል ቃል አለ። ይሄ ስም ከመቶ በላይ ተብራርቷል። ማንኛውንም ስሞችን ወስደህ ቁርአን ብታየው ውስጡ የሚይዘውን ሐሳብ በሙሉ ነው የሚተነተነው። አደም ከዚህ ያነሰ ነው የደረሰው ልንል አንችልም። ስም ግን አሁን ራሱ ማለት ነው ለዚህ ስም ያወጣው ማን ነው? የሚሰራው ነው። ስም ለማውጣት ራሱ ኖሌጅ አድጎ ጫፉ ሲደርስ ነው ስም የሆነው አይደለም? ዓለም ላይ እኮ ጥናት ተጠንቶ ብዙ ስትሄድ ነው ፊዚክስ ትላለህ፣ ኬሚስትሪ ምናምን ትላለህ። ስሞቹ ጋር ለመድረስ ራሱ የሰው ልጅ የሚጓዘው ጉዞ ሩቅ ነው። ስለዚህ የሰው ልጅ የማወቅ ሚስጥር፣ የመምራት ሚስጥር ስም ከማወቅ ጋር ይገናኛል። ለምሳሌ ኢሞሽናል ኢንተለጀንስ ይሄን ማያቅ ሰው አለ። ይሄን ማያቅ ሰው ስሙን ማያቅ ሰው ይሄ ሐሳብ የተሸከመውን ሐሳብና ህይወት ተግባር ምናምን ሚስ ያደርጋል። አንዳንዱ ደግሞ ስሙን ያውቃል፣ ዲቴሉን አያውቅም። ዲቴሉን የማያውቀውም እንደዛው የተሸራረፈ ነገር ነው የሚኖረው። ሙሉውን ያወቀስ በዛ ጉዳይ ላይ በቃ ይሆናል። የመጀመሪያ የሰው መሪ ሆነ። ለምሳሌ ፖለቲካ ዓለም ውስጥ የገባ ሰው በፖለቲካው ዓለም ውስጥ ያሉ ስሞችን ሁሉ የሚያውቅና ትናንሽ ነገር የሚያውቅ ሰው ፖለቲካውን የመስራትም የመማርም የማስተማር ምንም የማድረግ የመረዳትም ጉዳዩ በዛው ልክ ነው የሚያንሰው። ስለዚህ የሰው ልጅ ጉዳይ የሚያጠነጥነው ከምንድነው? ስም ከማወቅ
ልጨምርበት እዚህ ጋር አሁን ማወቅ የምንለው ከስም በዘለለ ውስጡ ላይ ያለውን ጥልቀት ነገር መረዳትም ጭምር ነው። ያንን ካልሆነ ስሙን ስላወቅ ብቻ ንጉስ አያረግህም ወይም እችን ምድር እንድታስተዳድር ሪያሊቲውም እንደዛ ነው ፕራክቲካሊ። ግን አሁን በጥልቀት የመረዳት ነገር ደግሞ ከመተንተንና ከመረዳትም በዘለለ በተግባር ውስጥ ስትሄድ አይደል በአፕላይ ስታረገው ምናምን እየጨመረ መሄድ ነገር። እዛው የአደምን ፕሮሰስ ካየነው ያጠቃላይ የዚች ምድር ፕሮሰሳችንን አንደርስታንድ እናደርጋለን። ለምሳሌ አደም አወቀ፣ ከዛ ምን ሆነ? ثم عرضهم على الملائكة فقال أنبئوني بأسماء هؤلاء ንገራቸው ሲል አይ ንገሩኝ አላቸው መላእክት አያውቁትም እነሱ። ከዛ አናውቅም አሉ። አደምን አንቢኡሁም ተባሉ። ስለዚህ ይሄ ዕውቀታችን በዓለም የውድድር ሜዳው ላይ ቀርቦ ቴስትድ መሆን አለበት። ከሌሎች ማያውቁትና አዲስና የተሻለ ዕውቀት ሆኖ ማለፍ አለበት። ከዛ በኋላ መቃም አንቢኡሁም የመናገርና የማስረዳት ሌቭል ይባላል። እሱ ሌላ ሌቭል ነው። አንድን ቃል ስሞች ተረድተህ ለዓለም ህዝብ ማስረዳት የምትችልበት ሌቭል መድረስ ማለት ነው አንቢኡሁም ማለት። ይህንን የሚያብራራው ማን ነው? ሰው ልጅ ስሞችን ከማወቅ እስከ አንቢኡሁም ለሌሎቹ መግለጽ ደረጃ ሲደርስ፣ መግለጽ የሚባለው በራሱ ሌላ ተአምሩ ነው። አርራህማን አለመል ቁርአን ኸለቀል ኢንሳን አለመሁል በያን። ሐሳብ አደራጅቶ አብስሎ እርስ በርስ አስተሳስሮ ይህንን ነገር ፍሰት ባለው መልኩ መግለጽ የሚችል ተአምራዊ ሰው ማለት ነው። የመግለጽ ሌቭል ነው። ከዛ በኋላ ምንድን ነው የሆነው? ሱጁድ ወረዱ። ይሄ ማለት ደግሞ ዕውቀት ኦቶሪቲውን ማግኘት ማለት ሪኮግናይዝ አደረጉ። በቃ ይሄ ከሆነማ ዲዘርቭ ያደርጋል ብለው ማለት ነው። ስለዚህ ይሄማ በዚህ ዘርፍ ዲዘርቭ ያደርጋል ብሎ ሌላው እጅ መስጠት የሚያስችልበት ሌቭል እስከዚህ መምጣት ይኖርበታል ማለት ነው። ቀጥሎ አደም ምንድን ነው የሆነው? ይሄ ዕውቀት ግን ዓለምን ለመምራት አይበቃም። ለምን? ፕራክቲስ መደረግ ስላለበት። ፕራክቲስ መደረግ ስላለበት ጀነት ገባ። ጀነት ምንድነው? አደም የሁሉ ነገር አውቆ መላእክቶች ጭምር ሐሳባቸውን ቀይረው በዚህ መልኩ አድንቀውት ሱጁድ አድርገውለት ይሄን ክብርና ስልጣን ሸይጣን ጠላት ሆኖ ተሰልፎ ጠላት ሆኖ መሰለፉ በራሱ እኮ ይሄ ክብር ምን ያህል ይላቀ እንደሆነ ያ ዓለም ላይ የነበሩ ፍጡራኖች ሁሉ የተመኙት ቦታ እንደሆነ ያሳያል። ይሄንን ጀነት ሲገባ ተሳሳተ። የተሳሳተው ግን ዕውቀት ላይ አይደለም፣ ማወቅ ላይ አይደለም። ስም ማወቅ እንደዚህ ማወቅ አይደለም አይደል? ሌላ ደግሞ አይነት ዳይሜንሽን ተፈጠረ ማለት ነው አይደል? የተከለከለውን ነገር አደረገ ነው አይደል? ያው የተከለከለውን ነገር ሲደረግ አጠቃላይ ያለውን ነገር አውቆ ሸይጣን ያሳስተሃል፣ ይሄን እንዳትበላ ተባለ። ይሄ ግን በምንም ኤክስፒሪየንስ የለውም አደም። አንድ ፍጡር ምሎ ዋሽቶ ሊያሳስት ይችላል ብሎ ማሰብ ማይችልበት ነው። በተግባር ካልተፈተነ ዕውቀት የዛን ያህል ከፍታ ያለው ዕውቀት ቢሆን እንኳን ለህይወት አስተማሪ አይደለም። ህይወታችንም ይሄንኑ ሰርክል ስለሚይዝ ነው። አደም ይሄን ፍሬ አትብላ ተባለ። ሰይጣን ያሳስተሃል፣ ጠላትህ ነው ተባለ፣ ተጠንቀቀው ተባለ። ከዛ ካለው ዕውቀት እና መረጃ አንፃር ይሄን ነገር መሄድ አልነበረበት። ግን ሰው ልጅ እንደዚህ አይነት ስህተቶችን ይሳሳታል። የሚሳሳት ፍጡር ነው፣ ደካማ ነው፣ የሚሸነፍ ፍጡር ነው። ኦኬ። ስለዚህ በየትኛውም ህይወታችን ውስጥ ወደ ፕራክቲስ ስንመጣ ፌል እናደርጋለን፣ እንሳሳታለን። ምንድነው ሶሉሽኑ? ንስሐ መግባት፣ ተውበት ማለት ስህተታችንን አርመን ከስህተታችን ወጥተን መጓዝ ነው። ይሄ ሰርክል ሁሌ ይሰራል።
ወደዚች ላይፍ ሲመጣ የሰው ልጅ እነዚህን ሰርክሎች በአግባቡ ከመስራቱ ጋር እያያዛል ማንነቱ። ፕራክቲስ ማያረግ ከሆነ አየር ላይ ያለው እውቀት ነው፣ ለህይወት ፍሬ አያፈራም። ፕራክቲስ ሲያደርግ ደግሞ ሲወድቅ መረዳት አለበት፣ መውደቁ የማይቀር ነው። ያለው ሶሉሽኑ ምንድነው? ስህተቱን አርሞ ወደሚቀጥለው ጉዞ መጓዝ ነው። ይሄ ምን አስታወሰኝ መሰለህ? ቅድም 2 ዳይሜንሽኖች ሰዎች ያለው ብለሃል አይደል? አካሉ አለ፣ ከዛ ደግሞ ሩህ አለ፣ መንፈሱ አለ ብለሃል። እና እነዚህ ነገሮች የተለያየ ክፍሉን ማንነቱን ኳችን እያደረጉ እየፈተኑ እያበለጸጉ መሄዱ ናቸው ወይ? ለምሳሌ ይሄን አትብላ ብሎ ሲነገረው የሆነ ፓርቱ ደግሞ አድርግ ያለው አለ። ያው ሸይጣን ውስወሳም ቢኖር ማለት ነው። ስለዚህ ለዛ ተሸንፎ ያንን ነገር አደረገ። ስለዚህ ፌል አደረገ ቴስቱን ማለት ነው። ከዛ በዛ ቴስት ፌል አድርጎ ደግሞ ይቅርታ ጠይቆ ተውበት አድርጎ ንስሐ ገብቶ ደግሞ ተመለሰ። ይሄኛው ከጀነት ጀምሮ ያለው ፓርቱ እነዚህ ኤክሰርሳይሶች ደግሞ የሆነ ፓርት ኦፍ ሂዝ እንትንን ዲቨሎፕ እንዲያደርግ ስፒሪቹዋል ፓርት የምንለውን ፓርት አይደል፣ ስሜት የምንለውን ፓርት ኮንትሮል ማድረግ ለሆነ እንትን መመለስ ምናምን፣ ይሄ አሁን ሌላ ፓርት ኦፍ ሂዝ ማንነትን ቻፕተር አዲስ ቻፕተር የከፈተ ይመስለኛል። በትክክል ይሄ ሰው በኋላ እንደምናየው ሰው ስንል ሀዋ የሚባል ነገር አለው፣ ስሜት አለው። ጀህልም ይባላል። ጀህል ማለት አለማወቅ ነው ሳይሆን ጀህል ማለት ተቃራኒውን ነገር መረዳት ማለት ነው። ጀህል ማለት يحسبهم الجاهل أغنياء من التعفف በሀብታም ሆነው መስለውታቸዋል። يحسبهم الجاهل أغنياء من التعفف يحسبهم الجاهل أغنياء من التعفف مثل ሀብታም አይደሉም። ጥብቅ ከመሆናቸው ተነስቶ ጃሂሎች ሀብታም አድርገው ያስቧቸዋል ይላል። ድሃን ሀብታም አድርጎ ማሰብ ነው ጃሂል የሚባለው። እውነትን ስህተት አድርጎ ማሰብ ጃሂል ይባላል። ስህተትንም እንደዛ እውነት አድርጎ ማሰብ። አዎ በግልባጩ። ስለዚህ መሸወድ ነው አይደል? የእውነትን ተቃራኒ መረዳት ነው። የተጨባጩን ተቃራኒ መረዳት። ሰው እንደዚህ አይነት ህይወት አለው። ሰው እውነት ውሸት የሚመስለው ፍጡር ነው። ኦኬ ሚስ አንደርስታንድ ያደርጋል ማለት ነው። ሚስ አንደርስታንድ ያደርጋል። ጃህል ሲሆን በጣም ርቆ ይሄዳል። ጥሩን ነገር መጥፎ ነው ብሎ ያስባል። እስከዚህ ልንሄድ እንችላለን። ይሄ ለምንድን ነው የሚጠቅመው? መጥፎ ነው ያልኩትን ነገር ሁሌ ኩዌስችን ማድረግ አለብኝ። ጃህሊ ሊሆን ይችላል። ኦኬ ሲመረመሩ የሚታከሙ ናቸው። እነዚህ ሚድኑ በሽታዎች ናቸው። አላህም እኮ ይላል እናንተ ኸይር ብላችሁ የምታስቡት ሸር ነው ሸር የምታስቡት። ከዛም ጋር somehow related ሊሆን ይችላል። ይሄንን ሻህዋ አለበት፣ ስሜት አለው፣ ሀዋ አለው፣ ግምት አለበት። ጃህል አለ፣ ነገሩን በተቃራኒ የመረዳት ችግር አለበት። ከዛ በኋላ ደግሞ ትዕቢት አለበት፣ እውነታውን ተረድቶ ያለመቀበል ፕሮብሌም አለበት። ሰይጣን አለበት፣ የወሰውሰው ሰው አለበት፣ የሚወሰውሰው ለመወስወስ ደግሞ ምቹ የሆነ ፍጡር ነው። ስለዚህ ይሄ ደካማነቱ እውቀቱን ይፈትነዋል። በቃ የዓለማችን ፈተና እነዚህ ኮተቶች ያወከውን ነገር ይፈትናሉ። እነዚህን ካላለፍክ ያወካቸው እውቀቶች ያንተ ስልጣንና የበላይነትህን እውን የማድረግ እድልህን ያከስሙታል። እነዚህ የሰው ልጅ የሚፈተኑበት ወጥመዶቹ ናቸው፣ የሚጠልፉት ናቸው። ስለዚህ እነዚህ ላይ ራሱ ያለ እውቀት ነው ቁርአን ላይ እውቀት የሚለው። እነዚህን አርቆ የማየት እነዚህን የመረዳት ጉዳይ እውቀት ይለዋል፣ ውስጡን የመረዳት። ስለዚህ እነዚህን ነገሮች እያወቀ ሲሄድ ቅድም ያልከው ሌላኛው ክፍሉ ደግሞ ይሄ ተዝኪያ የሚባለው ራስን የማጽዳትና ሰው ልጅ ከስሜት ከጉትጎታ ከትዕቢት
ከእልህ ከምናምን በላይ ሆኖ ከኢጎ በላይ ሆኖ መንገስ የሚችልበት ፕሮሰስ ደግሞ ሌላኛው ፕሮሰስ ነው። ያ ግን እነዚህ አሁን ቅድም ያልካቸው የሰው አንድ አካል ናቸው። ያለ ፐርፐዝ ተፈጠሩ ብለህ ታስባለህ? ላይክ የሆነ ነገር የመጓጓቱ ወደ ስሜቱ የማዘንበሉ ምናምን ነገሮች የሰው ልጅ አንዱ ኢሰንስ ናቸው ማለት ነው። ኢሰንስ ከሆኑ ደግሞ ያለ ፐርፐዝ ይፈጠራሉ ብዬ አላምንም። ምን ትላለህ? ያለ ፖዚቲቭ ፐርፐዝ ማለት ነው። ያለ ጥሩ ዓላማ አይፈጠሩም። አንደኛ የሰው ልጅ ማንኛውንም ነገር ስናየው ተቀላቅሎ ነው ያለውና በሂደት አይደል የሚጠራው ወርቅም ምንም። ሰውም እንደዛ ነው። እነዚህ ነገሮች መጽዳት የሚፈልጉና መጎልበት የሚፈልጉ ናቸው። ወደ ምን መምጣት አለባቸው? ከዚህ ዕውቀትና ብርሃን ጋር ወደ መጣጣም ሽፍት ማድረግ አለባቸው። ለምሳሌ ሰው ሀዋ አለው ስሜት አይደለ? ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ዩእሚኑ አሐዱኩም ሐታ የኩነ ሀዋሁ ተበዐን ሊማ ጂእቱ ቢሂ። እኔ ለመጣሁበት ብርሃንና እውቀት ስሜቱ ተዘንባይና ለዛ ከዛ ጋር አብሮ የሚጓዝ ካልሆነ ድረስ አላመነም። ስሩታይም ምን ይሆናሉ? እነዚህ ተገርተው አንድ አይነት ፍሰት ውስጥ ይገቡና ኢነርጂ ይሆኑናል። እና በፊት ጥሩን ነገር ታግለን እንሰራ ነበር ከስሜታችን ጋር ታግለን። አሁን ደግሞ ስሜታችን ጭምር አግዞን ወደ መስራት ሽፍት እናደርጋለን። ሻህዋ የሚባለው ደግሞ በምድር ላይ ሰዎች ሲኖሩ በአግባቡ ማኔጅ መደረግ ያለበትና መኖር ያለበት ነገር ነው። ሰው ፊሊንጉ በተለያዩ ጉዳዮች ላይ የሚኖረን ፊሊንግ እያንዳንዳቸው ለዚህ ዓላማ ለሰው ልጅ ለተፈጠረበት ዓላማ ሰፖርት ሊያደርጉ ነው የመጡት። ስለዚህ ፐርፐዝ እና ፖዚቲቭ ነገር አላቸው፣ ግን በጣም ማኔጅመንት ይፈልጋሉ። እነዚህን በጣም በአግባቡ ማኔጅ ማድረግ ካልተቻለ የሰው ልጅን ያጠፋሉ።